መልሽልኝ ምን ሆነሻል? ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን ብንል ነው የሚሻለው። ነገሮች ያው እየከበዱን ቢሄዱም ነገር ግን ደግሞ ምንችለውን ሁሉ ደግሞ እያደረግን ነው። አንዳንድ ማለት መፈልገው ነገሮች አሉ። ከነሱ መካከል ብዙ አስተያየት እንግዲህ እኔ ጋር ይመጣል። ምን አይነት አስተያየት ነው እንግዲህ ለምን ዝም ብለህ ታያለህ ምናምን የሚል ነገር ነውና ዝም ብዬ እያየሁ አይደለም፣ የምችለውን ነገር ሁሉ እያደረኩኝ ነው ያለሁት። ግን ደግሞ የግድ ብቻዬን ወስኜ ብቻዬን የምተገብረው ነገር ስላልሆነ ነው እኔ ችላ እያልኩ ያለሁት እንጂ ምንም ነገር ሳላደርግ ቀርቼ አይደለም። ግን ዛሬ ወደ መጣሁበት ሀሳብ ልግባና ትንሽ እውነት ለመናገር ሁኔታዎች እያማሩኝ አይደለም። ብዙ ነገሮች እየተበላሹ ነው ያሉት። ብዙ ነገር መስመር እየሳተ ነው ያለው። ንቄ የተውኩት ንቃናቸው እንዲያይፈጠሩም ያልናቸው ነገሮች ጭራሽ እየከበዱ ሄደው ሌላ ጣጣ ውስጥ እየከተቱ ነው ያሉት። እንግዲህ እንዳያችሁት ከሆነ ማለት ነው እሙም ያለችበትን ሁኔታ ምን አይነት ውሳኔ እየወሰነች እንደሆነ ሁላችሁም እያያችሁ ነው ያላችሁት። ይሄ ደግሞ እኔ በህይወት እያለሁ ቆሜ እያለሁ እንዲሆን አልፈቅድም። የምችለውን ነገር ሁሉ መስዋዕት ከፍዬ ወንድሜን ከዚህ ሁኔታ ውስጥ ከዚህ ችግር ውስጥ ማውጣት አለብኝ፣ ግዴታ ነው በቃ እንጂ በጣም ከባድ ነው። በጣም እዩት። በእንደዚህ አይነት ሁኔታ እንዴት ነው እስከ መቼ ነው የምንቀጥለው? እንዴት ነው እንደምንቀጥለው? አራትም ታኛም አልኩ ያም አለ። ምን ሆነ ነው ዛሬ ደግሞ ይሄ እዚህ ጋር ሹንሻንሻን ይላል፣ ቻይንኛ ሹንሻንሻን ይላል። አየው ኦሪጂናል እኮ ነው ይሄኛው። እስቲ ኦሪጂናል ነው። እኔ ላይ መጣ ነው እንዴ? ኦሪጂናል ነው። ሹንሻንሻን ይላል። ሹንሻንሻን ሹንሻንሻን ይላል። ሹንሻንሻን 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 እውነቴን ነው። እሱ እንደዚህ በመሆኑ ማለት ነው ብዙ ማስተካከል የሚችሉ ነገሮች ግን የሆነ ሳንተን ሲያይ ግን እንደሚጮህ እኔ ሳይ ብቻ አይደለም ሁሉንም ሰው ሲያይ እንደሚጮህ ታውቂያለሽ። ምንድን ነው ለየት ያለ ነገር በጣም ነው የሚጮህ። ለምንድን ነው የሚያጮህ ነገር ይዛት መጣማ? ምንም አላልኩት። ምንም እንደማለው ደግሞ ታውቂያለሽ። እስቲ እንስጠኝ ሹንሻንሻንግ ሁሌም እንደዚሁ ነው የሚያወራው አይደል እኮ በቃ አንተ ቢያንስ ለይ ይሰማል እኮ ጆሮ ካለም የተበላሸው አይደለም ከጎናቱን ነው እያልሽ ነው እንደዛ ማለት ማልችልም እያልኩ ያለው ይሰማል እኮ ጆሮ እኮ ይሰማል። እያንዳንዱ ነገር እኮ ያውቃል። ውስጡ ነው እንትን ያለውና አይምሮ ነው ትንሽ እንትን ያለው። እኔ ምን አወራሁሽ? ክፉ ነገር አላወራሁም። እንቅልፌ መጥቷል። እሺ ምንድነው አሁን? ምን አዲስ ነገር አለ ወይስ ደግሞ ሰው አገኘ መጡ? ቤተሰብ ምናምን የመጣ ሰው አለ? አላቃተህም? እሺ ብሎ ቃል እና ለምን ይዘው ሀሊክም ዘመን እሱማ አሁን እሺ የሚለውና የሚወስንበት ሁኔታ ላይ እንዳልሆነ አንቺም እኔም እናውቀዋለን። ያኛው ቆይ ደግሞ ሰው ያስፈልጋል። ምንም ነገር ላድርግ እንደሚችል ታውቂያለሽ። ውስጥና ላይወስንም የእሱን ውሳኔ የምንጠብቅበት ሰዓት ላይ አይደለንም ያለው። ግን ደግሞ እስከዛሬ እየቆዩ ያለሁት አንቺ ከኔ ውሳኔ ጋር አለመስማማት ስለ የበፊቱን ነው። እንደዛ ነው። ለምን አከለክሉት? ለምን ያው እንደሚያምኮ ያቃላ ያው በጣም እሱን እንደሚያስታውስ ይሄ አንዱ ማረግለት ነው ኮንዟል ምን አለ አሁን ተቀበለ ሌላ ቦታ እናስቀምጥለን። ምኑ ቃበቶና ለጣልጥ ይችላል እኮ
እንደፈለገው አዎ በሱ ላይ እንትን ማድረግ አትችልም አሁን በዚህ ሰዓት ማለት ነው አንተ ለምን ምክንያቱም እኔ ጸባ አይደለም ለምንድን ነው እሱ ላይ ታዲያ እንትን የሚያደርገው ነው ትኩረት ልክ እንዳልሆነ ያውቃል ያንተ ውጤት እንደሆነ ያውቃል ቢገለህ ራስ ውጤት ምን አረክ ነገር ሰው እንዳይጎዳ እንትን ይባልለት እና ገና ለገና በቀበቶ ነካ ስላደረገ ነው እንዴ አፍ የምትከፍተው ራስ እኮ ነው እንዲህ እንድትሆን ያደረገው ታውቃለህ ለምን የመጣው እንደዚህ ለሞነ እሺ እኔ ከሱ ጋር አላወራ ምክንያት እሺ ምንድነው እዚህ ቤት ለመጣ ምናምን እንዲለኝ አልፈልግም ምን አገባው ያጥልቄ ነው እኔ አንተ ጋር መጣው እኔ ምን አገባው የሚባል ሰው አይደለም ከሷ ጋር ወንድሜ ጋር ነው የመጣው ታይመለከት ታውቃለህ ትዳር መሰረትኩኝ ማለት እዚህ ቤት ነዋሪ ቋሚ ነኝ ማለት ስለዚህ ያገባኝ እስከምንጋባ ድረስ ለምን እንደዛ የምትለው አንተ ያገባኛል ቀለበት አላደረግንም እኮ ቢያንስ እንጋባ ነው እንደዚህ ነገር የምትለው ቀን ይድረስ ያህል መሆኑ እንደሚቀር እኔ አስረግጬ እነግርሃለሁ ካሉት ድረስ ማውራት የለብኝም ነው እንደዛ ነገር አዎ ቢያንስ እንኳን በቃ ያው ቢያንስ ለጊዜው እንደዛ አታውራ ምንም ቢሆን እኮ ፍቅረኛሽ ነኝ አይደል እና ፍቅረኛና መጋባት እኮ ተለያየ አይደል እንዴ እና ስለ ወደፊታችን ማሰብ አልችልም ማለት ነው ተው ይሰበርብሃል ተው እኔ ግራ እያጋባሽ ነው ምንም ግራ አላጋባውም ዳንኤል አንተ ያው እኔና ሌላ ነው የፍቅርንና የእንትን ምናምን ማለት ነው ለምን ለብቻችሁ ስትሆኑ አታወራ ቤተሰብ ነን አይደል እንደ ቤተሰብ ከሷ ጋር ማውራት አንችልም ከሷ ጋር ወይ እንደ ቤተሰብ እኔና አንቺ ማውራት አንችልም ወይ አውራ ስናወራ አንግባባም ዛሬ እኔ ማውራሽ ነገር አለ ስለዚህ አስገቢልኝ በቃ እኔ ላይ ሁሉ አልፈልግም እሱን አትንቀው ማስቀመጥም ማቆም እንደልኩ ሆን ይችላል በቤቱ ቆምና ደንስ ከፈለክ ቆም አንተ ፊትን ይጠብሳል ታው አንተ ሌላ ነገር አንተ እንደፈለገ መሆን ይችላል አይመለከትም እኮ እሺ ለምን እሺ ወደዚህ ጥላው ላይ አንተ አትውጥ ምንድነው ልጨፍር ነው እኔ አንቺን ብቻ ማውራት አልችልም እችላለሁ እስቲ ዛሬ ማውራሽ ነገር አለ ግባልኝ በቃ እኔ መብታለን እንዴ አንድ ደቂቃ አስተኝ እንዴ ካሉት ዶሮች አንዱ ሸላበልቶብኝ ነው እንጂ ሌላ ነገር አስቤ አይደለም ሲጀመር ላንተ ብዬ አልገባም ለሷ ብዬ ነው የምገባው ገባህ ሲጀመር እንደዚህ ግባ ምን ልታወሩ በቃ ግባልኝ ቤተሰብ ጉዳይ ሊያወራ ሊሆን ይችላል እኔ እና አንቺ ቤተሰብ አይደለም እኔ ቤተሰብ አይደለም ያንተ ቤተሰብነትና የኔና የሷ ቤተሰብነት ይለያያል ስለዚህ አሁን እኔ ስላንተና ስለሷ ላወራት አይደለም የግሌን ጉዳይ ላወራ ነው ስለዚህ ግባልኝ በቃ እኔ አይሰማም ችግር የለውም ግን ይሄ ሁላ አላንተ ሳይሆን ለሷ ብዬ ለሷ ተወሰነ አቆ በቃ ለኔ ስትገባ በቃና ታይቱ ግሬ ምንድነው አንተ ዮናስ ለምንድነው እኔ ይባለፈው ያልከው ራስ እኮ ከልቤ እኮ አልወጣም እኔም ብዙ ከልቤ ያልወጣ ብዙ ነገር አለ እኔን አዳምጪኝ ይሻላል ከልብሽ መልሽልኝ አንድም ነገር ሳትዋሽ ማለት አዎ በንግግሬ ስሜታዊ ሆኜ ትክክል እኔ እውነት ነው በያመንኩበትን ነገር ብዙ ነገር ተናግረሽ አስቀይሜሽ ነው ያመንኩበት ብቻ አይደለም የሚባለው ሰው አይኑ ማየት አለበት ጆሮ መስማት አለበት በተግባር ማለት ነው ገና በመጠራጠርና ሊሆን ይችላል በማለት የሰው ልብ መስማት ተገኘ እኔ እውነት ነው በያሰብኩትን ነገር ተናገርኩ በቃ አለቀ እሱን ላነሳ ሁሌ መጨቃጨቅ አይሰለችም እኔ ለአንዴና ለመጨረሻ ጊዜ ካንቺ ማጣራት የምፈልገው ነገር አለ ምንድነው ተጣራው እሱን ያን እውነታ ካንቺ አንደበት ከሰማሁኝ በኋላ ማለት ነው የራሴን ውሳኔ ለወሰን እኔ ዝግጁ ሆኛለሁ ብዙ ችላ በማለታችን በመቆየታችን ማለት ነው ብዙ ነገር እያጣን ብዙ ነገር እየተበላሸ ነው ያለው እኔ ካንቺ አንድና አንድ ነገር ብቻ መልሽልኝ እውነት የሱን ፍቅር ተቀበለሽ አገባሃለው ያልሽው ነገር እውነት ነው ወይስ ውሸት ነው ይሄን ብቻ መልሽልኝ እውነት ነው ወይስ ውሸት ነው ቶሎ መልሽልኝ ያ ሰይጣን ሳይመጣ ይሄንን እውነት ካንቺ መስማት ፈልጋለሁ መልሽልኝ በቃ አሁን በዚህ ሰዓት ምን እሱ ማውራት አልፈልግም እሱ ደግሞ እኔ ደግሞ ካንቺ ማወቅ ፈልጋለሁ አንድ የወሰንኩት ነገር ስላለ ነው መልሽልኝ ምንም እኮ ያገናኘውም እኮ ይሄን አንተ የወሰንከው ውሳኔ ከኔ ያሳቀው ልታገቢው ነው ወይስ ልታገቢው አይደለም መልሽልኝ ምን ሆነሻል ወሰነሽ የለ የወሰንሽውን ነገር ብቻ ለኔ አሳውቂ ውሳኔን ሰምተሃል አሁን ነው ካንቺ አንደበት መስማት የምፈልገው በቃ ንገሪኝ እውነት ልታገቢው ነው ወይስ ልታገቢው አይደለም አዎ ወይም እኮ አይ ነው በቃ አንድ ነው ምላሹ መልሽልኝ ለምንድን ነው ማመልሽልኝ አዎ ወስኛለሁ በቃ ምን አዲስ ነገር እኮ የለም እውነት ከልብሽ ነው አሁን የሰጠሽኝ ምላሽ እውነትሽን ነው አዎ ምንድነው ለምንድን ነው ብቻ ነው ምን አድርገው ነው ምን አውቃለሁ እኔ አሁን አይደል የመጣሁት እያየኝ አይደል
ነበር ግባላችሁን ገባው ኮን ለምን ቁጭ አለ እንደዚህ እኔ በምን አውቃለሁ ነው እሱታል እኔ እሱ ጠባቂ ነው ወላ ኩኒ መጣው እዚህ እኔ እሱ ጠባቂ ነው እኔ በምን አውቃለሁ ገብቼ ነበር ነገሩ አርጋዋለሁ ብለህ ብታስብ ማለት ነው አገንዳ ግባ ብለኸኝ ገባው በቃ ያለ አንድ ነገር አይተውማሱ የሆነ ነገር አርጋው ወይ ያረከው ነገር ካለ ግን አረጋኝ ናሽ ማን ነው ሲጀመር እዚህ ያስገባው ቀበቶ በምን አውቃለሁ ምን ሆነሽ ነው እኔ ላይ እንትን የምትይው ግባ አላችሁና ሚስጥር ልታወሩ እኮ ግባ አላችሁ አንተ ነህ ቀበቶ እንዴት አንገቱ ሲያስገባ ይቻላል ማለስልኛ ቀበቶ ይዞት ነበር እኔ በምን አውቃለሁ ይዞት አንገቱ ሲያስገባ ሲጀመር አታርጉ አትስጡት ብዬ ነበር ቀበቶ እምቢ ያላችሁ ራሳችሁ የራሳችሁ ችግር ምን አረጋኝ ይሄ ምን አርጓል ያንቀ ነበር እንደዚህ እኔ ምንም አላረኩትም ራሱ ነው እንደዚህ አብረን አረን እንደ ነገር አርገፈ ሆነ አለቀም ነው አገር መጣ ነው እኮ ወሬን ነው የሚወስደኝ አለቀኛ ይሄ በቃ ሌላ ችግር ውስጥ ይገባ ነው ምን ነው ችግር ውስጥ የሚገባው አንተ ነህ ከእኔ ያየኸዋል ምን አውቃለሁ ሌላ አብድ ሆነ አንተ ያዝልኝ ወንድ እንቅ ባረገስ ምን ይያለ ምን አውቃለሁ እኔ በምን አውቃለሁ ከሱ ጋር ነበርኩ ቀደም ወይ ሌላ ቀበጣ ትስጡት አልኩኛ ሰጣችሁት አንገቱ ላይ ያረጋው ከዛ ላይ ገደለው ልትሉኝ ነው አሰጣከው እና ካዘንክ ለምን አታውቀው ነበር ካንገቱ አብሬ ሲጮህ እኮ አብሬያችሁ ነው የመጣሁት ከውስጥ ነው እኮ የመጣሁት ተጠያቂ ምንድነው ከወለኔ ያዙር የምታመጣው አዋንቺ ነሽ ተጠያቂ ያማል ሊበጀ የሰውዬ ከዚህ ቤት ይወጣ አንተ እኔ ምንም ሁሉም ነገር ይላል የሚበላሽው የምር እሱ ነገር ይስተካከል ችግር የለውም እሺ ምንድነው አንተ የምትለው በቃ መልስ ካንቺ ትክክለኛ ምላሽ አግኝቻለሁ በጣም ነው አመሰግነው ይሄን ነገር ነበር የፈለኩት ካንቺ አንደበት ማለት ነው እሱ ለማናገር አንተን እያወራሁ አይደለም ከሷ ጋር ነው ምንድነው ካንቺ አንደበት ብቻ መስማት ፈልገው ነገር ሰምቻለሁ አንድ ነገር ልነግርሽ ፈልጋለሁ ልብ ብለሽ አፈን ዝጋ እስቲ አንዴ ላውራት አልጨረስኩም እዚህ ቁጭ ብለህ ማዳመጥ ትችላለህ ግን ደግሞ አንዴ ከሷ ጋር ላውራ አንተ ጋር አይደለም ያወራው ሲጨነቅ ሚስቴን እያወራን እንደዚህ ሲጨነቅ ማየት አልፈልግም ሚስት አይደለችም ማን ነው ሚስቴ ሲጀመር አንተ ለምን መጣ ለምንድን ነው እንደዚህ የምትለኝ መብቴ ነው በፈለገኝ ሰዓት የፈለገኝን ሀሳብ ይዤ መምጣት መብቴ አንቺ ነሽ መሞቻ ደርሷል መሰለኝ ተንከልከል እያስደፈርሽኛለሽ አንቺ ነሽ እኮ በቃ ያወራው ነው ይጨርስ ይሄዳል አንቺ ብቻ ወደ እኔ ጆሮሽን ሰጥተሽ አዳምጪ እኔ የራሴን ውሳኔ ወሽኛለሁ ያን ውሳኔ ግን ካንቺ አንደበት ማረጋገጥ የምፈልገው ነገር ነበረ አረጋግጫለሁ ሰምቻለሁ ለመጋባት ከወሰናችሁ በጣም ደስ የሚል ውሳኔ ነው ውሳኔያችሁን አከብራለሁ እሺ አንዴ ያፈንዝጋ ውሳኔያችሁን አከብራለሁ ግን ደግሞ ያ ምኞት በህልም ያለምከው እሷን በሰው ፊት ለማግባት ያቀድከው እቅድ ምኞት ማለት ነው ሊሳካላችሁ የሚችለው አንቺም ተስማምተሻል እንደሱ ማለት ነው ሊሳካላችሁ የሚችለው እሱ ሲድን ብቻ በጣም አንገበገበ በጣም መጋባታችን ቆረጠ እሱ ከመዳኑ በፊት አይደለም አፍንዝጋልኝ አንዴ ላውራበት አፍንዝጋ ለትንሽ ደቂቃ እንድታገሰኝ ነገር አለበለዚያ ሌላ ችግር ውስጥ ነው እንዳይነካኝ እንዳይጮህብኝ በቃ ገበኩ ተቃጠለ እና ላይገበገበኝ ነው ለትንሽ ቀናቶች ታገሳለሁ ችግር የለውም ግን አዳምጪኝ አዳምጪኝ ያ ትዳራችሁ ሊሳካ የሚችለው ጋብቻችሁ ሊሳካ የሚችለው እሱ እንደዚህ ሆኖ ሳይሆን ድኖ ነው ገባሽ ስለዚህ ያ ነገር ከመሆኑ በፊት ወንድሜን ላድነው እወስደዋለሁ ማለት ነው አንዳች በመስመር ላይ አንዳች በመንገዴ ላይ ሁለታችሁ የመግባት እቅድ ቢኖራችሁ እኔ እንጃ እማድርገው ራሱ አለ የት ነው አንተ ነህ እንዲያሳብድከው ያሳበደው ከጎንሽ ነገር ታገኝ ያሰብሻለሽ ሰይጣን አድነዋለሁ በፈለገኝ መንገድ ላድን እችላለሁ እሱን አንተ አትነግረኝ እሱን አንተ ሌላ ሴራለ ማለት ነው በእንትኑ ላይ ስለዚህ ከመጋባታችሁ በፊት እሱ ድኖ የዛን ጊዜ ሁሉንም ነገር ያያወቀ ፈልጋለሁ እኮ እንዲድን አይደል አንቺ እኮ ግን እሱ ከመዳኑ በፊት እኮ ነው ልትጋቡ ያሰብሻለሽ ሁሉንም ነገር አውቆ ሁሉንም ነገር ወስኖበት ነው ልትጋቡ የምትችሉት አለቀ አራት ነጥብ ይሄን ነው መናገር ማለት ነው እኔ ሲጀመር እንዳይሆን እሱ ሰና አይሆንም አይደለም ዳንኤል አንተ ያንተማ እቅድና ምኞት እንደዚሁ አብዶልህ ለማግባት ነው እሱ ሊሳካላ አይችልም አድኜው ወደ ድሮ ማንነቱ ተመልሶ ሲጀመር አድነዋለሁ ከዛ በኋላ ታገባታለህ እስቲ ይሳካልሃል ለምንድን ነው አሁን እየፈጠንክ ያለው አድነዋለሁ ሳገባት አድነዋለሁ አልኩኝ አንተ እሱ ልታድን ከተጋባን በኋላ ሲጀመር የማን ነገር እኮ የሚለፋው ተስማምተህ ነበር እኮ አንተ ብትሆን ማለት ነው
መጀመሪያ ማደና አለበት። የዛን ቀን ምን ጨራሽ አልተስማማውም በዛ። እሺ እለት እንጋባለን፣ ግን መጀመሪያ የዛን ቀን ይድናል አላልክም? የዛን ቀን አድነዋለሁ ነው ያልኩት። አንቺ እኮ እንደዛ ተስማማሽ። እኔ ንግግሬ እኮ አሁን ካንተ ጋር ነው። እንደው እውነቱን ልንገርህና ያንተ እቅድና ሐሳብ እሷን ካገባ በኋላ እሱን ለማዳን አይደለ ሁሉም ነገር ካበቃ በኋላ ያ አይሳካም። በፍጹም ሊሳካ በእንደዚህ ከመጋባታችሁ በፊት ይድናል እሱ። ከዛ በኋላ ሁሉም ነገር ምኞት ሆኖ ይቀርብሃል ማለት ነው። አታገባትም፣ ገደል ነው ጀመር አይሆንም። ምንም አይደለም። እና ዳንኤልና መጀመሪያ ስማ እኔ የሚድንበትም ሁኔታ የለም። እኔ ማቀው የሚድንበትም ሁኔታ ሳትጋባ ይድናል እሱ። እማን ይድናል። ወንድምህን ማለት ትፈልጋለህ? አዎ ፈልግ የማረክስበትን ጉዳይ ከእንግዲህ አልጠይቅም። እኔ ሳገባሽ አልኩኝ ያንተ እርዳታ ያስፈልገኝ ዮናስ አስፈልገኝም እኮ እኔ እናንተ መጋባት ከፈለግክ አንተ እኔ ተስማማሁልህ ካል አንተ መስማማት ያለብህ እኮ እሺ ብለህ ነበረ። የዛን ቀን እንጋባ ቀን መጀመሪያ ግን እሱን አይደለም ከዛ የዕለት ዕለት ነው እንጋባለን አልኩ። በቃ የዕለት ዕለት አይደለም የዕለት ዕለት ቀድሞ ይድናል እሱ። ያው እኮ ነው ቀድሞ ከዛ ሁሉም ነገር ህልም ሆኖ ይቀራል። የትም አይነት መንገድ አይደለም። በቅርቡ ሳሚ ድሮ ፊት ለፊት ይጋፈጣል። የዛን ጊዜ የምትገባበትን እናያለን። በቃ አላወራ እኔ አላወራ ወንድነቴን በተግባር ነው ማሳየው። አድኘው ማለት ነው። ይሄ እንደዚህ ነው ያየኸው አይደለ? የድሮ ሳሚ ተመልሶ በቅርቡ ታየዋለህ። ሲጀመር ያንተና የሱ መውጣት እኮ ለኔ ሰላም ነው ታውቃለህ። ሚስቴ ብቻዋን ግላጫ ውሻ ሆነ በእግር እንደዚህ ተንበርከከ ነው የምትሄደው። እሺ የዛን ጊዜ ሁሉም ህልም ገደል ገብቶ ማለት ነው። እንዴ ቤት በኩል ሲጀመር ምንም መጃኛ እንትን የለውም። ማርከሻ ካልተገኘለህ እንዴ ብለን ሁሉ ነገር አንተ ጋር ያለ ብቻ አንተ ብቻ ነው አይደል የሚመስለው? የኔንም መቻል አሳያለሁ። እንዴት አድርገን እንደምታድን ማለት ሲጀምር ሁሉ ነገር በተግባር አማኒ በቅርቡ ወንድሜ ይደናል። ያንተን ምኞት ገደል ይገባል ይቀራል። ግባ አይሳካልም። አይ ቶ አታውሩ። ግባ እዛ እንትን ኪችን ግባ